ትሰማኛለህ? በአንተ ምክንያት ሳለቅስ ነው ያደርኩት። በአንተ ምክንያት እንቅልፍ አጥቼ ነው ያደርኩት። እነሱ እናንተ አትለምኑም እንዴ? ተነስታችሁ እዚህ ቁጭ ብላችሁ እንደምታዩት አባታችሁ አይደል የታሰረው? ለምኑት እንዴ! እኔ አላምንሽም። ግማሽ ቀን ይበቃል እኮ ለመለወጥ። እኔ አላምንሽም። ትለወጫለሽ የሚል አንተም አንቺም የለኝም። ከእናቱ ጋር የእናቱን ጠረን ሲያሸት ራሱ ጥሩ ሰው ነው የሚሆነው። አሁን የመጣ ነው ለሽምግልና ነው ብላችኋል እንጂ አይደለ? ለመነጋገር ነው እንጂ እንደዚህ ለመለቃቀስ አይደለም። ለምን አልሄድም። ለምንድን ነው የምትወስደኝ? እየጨረስን ነው። እላይታችሁ ላላላችሁ አቤት ህፃን ልጅ አለ። ለጥያቄ ስለምንፈልግ ልጅንም ደግሞ ስለሚፈልግ አንዴ ፈልገን ነበር ቢሮ ፖሊስ ጣቢያ እኔ ጣቢያ አንዴ ናስኪና በአሰራሩ መሰረት አቅም ያላቸው ደግሞ ልጅ የሚፈልጉ ሰዎች ምን ያደርጋሉ? እዛ እንዲያሳድጉና እንዲኖሩ ማድረግ ይቻላል። የእናንተም ደግሞ መሆን የሚችለው አማራጭ ምንድነው? መጀመሪያ ካስረከባችሁ በኋላ ሌጋል በሆነ ዶክመንት ነው የምትረከቡት። ለከሆነ ሰውነቱ ላይ የንቅሳት አይነት እያየን ይሄ እያያችሁት ካልሆነ ምናልባት ቪዲዮውን ወደ ኋላ መለስ ብላችሁ ልታዩት ትችላላችሁ። ሰውነቱ ላይ ያልወጣበት ቁስል የለም። ቅርጽ ሰውነቱ ላይ ይወጣ ነበረ። እሺ ንግባ። እንዴት ዋላችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ናችሁ? እሺ እንዴት ነህ? ሰላም ናችሁ? እንዴት ናችሁ? እሺ ሰላም ነው? ሰላም ነው? እሺ አክብራችሁና እስኪ ሸበላ አክብራችሁ ስለጠራችሁን አመሰግናለን። ያው ብዙ ነገር ተፈጥሯል። ብዙ ነገር ተነጋግረናል። በዚህ ልጅ ምክንያት እንግዲህ ብዙ ነገር ተፈጥሯል። እኔ ብቻ ሳልሆን ሁላችንም ተሰቃይተናል። እሱም በተመሳሳይ ተመልካቾቼ ይሄንን ቪዲዮ የዓለም ሕዝብ ነው ሲያዩ የነበር። እናንተ ያደረጋችሁት ብዙ የሚደብር ነገር ነበር። ብዙ መጥፎ ነገር አድርጋችኋል። ብዙ የሚደብር ነገር አሳልፈናል በእናንተ ምክንያት። ዛሬ አሁን እንፈልጋችኋለን ወይም ልናናግራችሁ የምንፈልገው ነገር አለ ብላችሁ የጠራችሁን እና ለመስማት ዝግጁ ነን? ዝግጁ ነን። ለምንድን ነው የፈለጋችሁን? ምንድን ነው የተፈጠረው? ምክንያታችሁ ምንድን ነው? በቅድሚያ አሁን እንዴት ነህ ግን አንተ ወንዴ? ያው ባለፈው ተወግተህ አዘብኩ። ግን ለምን እስክንድር ሳትጠይቀኝ? ለምን እጠይቅሃለሁ? እንዴት ይጠይቀኛል ብለህ አሰብክ? ሰው አይደለም። እስኪ እንዴት ነው? እስኪ ያሳየኝ። አሁን እንዴት ነው? አንተ ጎድቻለሁ እኮ። እስኪ አይተኸዋል? እንዴት አድርጌ ዞሬ ላሳይ። ቆም እስኪ ተነስ፣ ቀስ ብለህ ቆም። እስኪ አይተኸዋል? እናትህ እስኪ እዚህ ጋር የተወጋኸው ነው? ጎድቻለሁ እኮ። የለውም። ለዛ ነው ቀበቶ ያላደረከው? አይሰጠኝማ። እሺ ተጫወት። ወይኔ ሲቆም ተመልሼ ሲቀመጥ የተሰፉ ዳር አሉ አይደለ? ስለቱ እንትን ያደረገኝ ቦታ በጣም ያገኛል። ገና ስላልደረቀ ገና ነው። እንደዚህ ይርክ እያስቀየርክ ነው። ትክክል ነው። ያስቀየርኩ ነው። ገና አለ ገጠር ላይ። ዞሮ አሁን ምንድነው እግዚአብሔር ይማረህ፣ ጨርሶ ይማረህ። ሌላ ምን እንላለን? እግዚአብሔር ይማረህ። ደህና ሁን። አሁን ወደ ጉዳያችን እንግባና ምን ይሁን? ለምንድን ነው የፈለጋችሁን? ምንድን ነው የፈለጋችሁት? ያው የፈለግንበት ጉዳይ ያው እነሱ ሁሉም ያውቃሉ፣ ባሰብን። ስለዚህ ወደ መፍትሄ መምጣት ስላለብን ብዙዬ
መቼም ያንቺ ነገር መሬት ግርግር ነው የምታየው። አንቺ መሬት አትይ። ቀና ብለሽ እያየሽ ለምን እንደፈለግን መናገር አለብሽ። ዝም ብለሽ መሬት እሱ መፍትሄ አይሆንም። እውነት ነው አይደል እንዴ? አዎ የተነጋገርነውን ነገር አድርጋችሁ ዛሬ መጨረስ አለብን ብዬ አስባለሁ። ካልሆነም እንደሚሆነው እናደርጋለን። ስለዚህ እስቲ እዙ ንገሪያቸው ለምን እንደፈለግናቸው። ትቀጥላለህ አንተ። ያው እኛ የፈለግናችሁ ያው ነገሩን ሁሉ ከዚህ በፊት የነበረውን ሁሉ ያው ይቅርታ አድርጋችሁልን ወደ መፍትሄው እንድንገባ ነው። እውነትሽን ነው። ምን ነው? እሺ ምን አውቃለሁ ከየት እንዳመጣው። ይቸኩላል። ይቅርታ ማድረግ ያው ከመስዋዕትነት ይበልጣል አይደል የሚባለው። እና ይቅር እንድትሉንና እስካሁንም ላጠፋነው ነገር ይቅር ብላችሁን እኛም ቅጣታችንን ተቀብለን ልጁን በእናትና በአባቱ ቤት እንዲያድግ እንድታረጉ ነው የጠራናችሁ። ይሄው ነው። ኦኬ። ስለዚህ አሁን ልጁን ስትሆን ነው አዎ መፍትሄ ፍለጋ ያላችሁት ማለት ነው። ልትገሉት ነው? ለምን እንገለዋለን? በቃ ላደረግነው ነገሮች ሁሉ አሁን ሁሉን ነገር ትተን ወደ ይቅርታው ገብተን ልጄን ደግሞ እናትነት በጣም ከባድ ነውና ሳቃችሁ ልጄን ደግሞ እንዳቅፈው ነው ፈለኩ። አሁን አንቺ ስለ እናትነት ገብቶሽ ነው አሁን እናትነት ከባድ ነው የምትይው? አዎ እናት እኮ አልነበርሽም። እና ምን ነበርኩ ታዲያ? ያ እንዴ ልትገዩ እኮ ነበር። አሁን ይሄ አሁን ልትጨቃጨቂ ነው የጠራሽኝ? አልጨቀጨቅ እኮ አይደለም። እና ታዲያ ያደረግሽው ምን ጠፍቶሽ ነው? እና ታዲያ እናት ነኝ ምናምን ብለሽ የምትከራከሪ? እናትማ እናት ነኝ። እናት ብትሆኝማ አሳልፈሽ አትሰጪውማ። ልክድ ነው እንዴ? እና ታዲያ እናት ሆነሽ ነው ታዲያ አሳልፈሽ ልትሰጪው የመጣሽው? በነገራችን ላይ ለመውለድ ብላ ምንም ትወልዳለች የሚባል ነገር አለ። ተው ዝም ብሎ መውለዱ ብቻ እኮ አይደለም። ይሄ ትክክለኛ አባባል ነው በነገራችን ላይ። ይኸውልህ እስኪ ምን መሰለህ ነገሩ፣ ያው ታውቃለህ ረጅም ጊዜ ተከታትያለሁ፣ እንዲሁም ይዘኸኛል። ከዛም አልፎ ተርፎ ደግሞ ለመንግስት አሳልፈህ ሰጠኸኛል። እናም በአስቸኳይ ችሎት ታይቶ የኔ ክስ በዋስ ወጥቼ ውጪ ላይ ነው ያለሁት። እዚህም የተገኘሁበት ምክንያት በዋስ መውጣቴ ነው። እንደ አንድ ግለሰብ አይደለም ያጠፋሁት፣ ወይ ደግሞ እንደ 3 ሰው አይደለም ያጠፋነው፣ እንደ 4 እንደ 5 ሰው ሳይሆን እንደ አንድ ጎሳ ነው ያጠፋነው። ይህ ጥፋታችን ደግሞ ይገባኛል፣ ይቅርታ የሚደረግለት አለ። ነገር ግን ያለፈውን የድሮ ባህላችንን እድሜ ላንተ እንደው ፈጣሪ ካሰህ ከዚህ በላይ ምንም መናገር አንችልም። ከሱ ውጪ ላንተ ምንም ሌላ ምን ይባላል? ሊያደርግልህ አይችልም። እስቲ አንድ ጥያቄ ልጠይቅህ። ማለት አንድ ጥያቄ ልጠይቅህ ስል ይህን ያህል ቀናቶች ይህን ያህል ሳምንታቶች ማለት ነው እንደዚህ ድርቅ ክችች ብላችሁ አሳልፋችሁ በአንዴው የአስተሳሰብ ለውጥ አመተናል ስትሉኝ እንዴት ብዬ ነው ላምናችሁ የምችለው? እንዴት ብለን ነው የምናምናችሁ? አንድ ቀን ነው ያደረው እንግዲህ ይሄ ጉዳይ በአንድ ቀን ነው አይደለ? እንዴት ይሄን ያህል ድርቅና ይሄን ያህል ሳምንት ላይ ታች ውጣ ውረድ አሳልፈን በአንዴው እንደ ጎሳ እንደ ማህበረሰብ ለውጥ አመተናል ስትለኝ እንዴት ብዬ ነው ላምን የምችለው? እኔ እንኳን ልታምነኝ አትችልም። ወይም ደግሞ እኔ እንድታምነኝ የውሸት ታሪኮችን አልፈጥርልህም፣ ድራማም አልሰራም። እዚህ ጋር ቁጭ ብዬ እያወራሁ ያለሁት ትልቅ ሰው ስለሆንክ ነገሮችንም አገናዝበህ የምታይ ትልቅ ሰው ስለሆናችሁ ከአንድም 2 3ም 4 ሆናችሁ እና ነገሩን በአጭሩ ስነግርህ ትናንትና ነበር የመጨረሻው ቀን፣ የመስዋዕትነት የመጨረሻው ቀን ትናንትና ነበር። ቅዳሜ 8 ሰዓት እኛ በጎሳው የምናውቀው በእኛ በአዩ ዘር እንደዛ። እናም ያ ቀን አለፈ። ያ ቀን ካለፈ ሙሉ ንብረቶቻችን ይወድማሉ፣ በአዩ ዘር ያሉ ሰዎች ጠቅላላ ይሞታሉ የሚል ነበር ታሪካችን የምናውቀው። ነገር ግን ቀኑ አለፈ፣ ሰዓቱ አለፈ። እነዛ ሁሉ የተቃጠሉት ቤቶች እንዲሁም ደግሞ የሞቱት ከብቶች እግዚአብሔር ፍቃድ ነበሩ ማለት ነው። እኛ በሰውኛ አንግል ወይም በተበላሸ በጭንቅላታችን አስበነው ነው አዩ ዘር ያለ አዩ ዘር ብለን የሰው ልጅ ከፍና ዝቅ ያደረግነው። ይሄንን እንድናይ ደግሞ እስኪ ረድቶናል። ይሄንንም ስነግርህ ላታምነኝ ትችላለህ። በጣም ምነግርህ ግን አሁንም እንድታምነኝ አለ። እስኪ ትልቅ ስራ እውነቱን ነው እየነገርኩህ ያለሁት። እውነት በዋስ ከወጣሁኝ በኋላ ክፍለ ሀገር ድረስ ሄጄ ነው 1 እና 2 አሉ። በጣም ብዙ ነው የተጨቃጨቁት ከሙሉ ጎሳው ጋር። ይኸው ቀኑ አለፈ። እስከ ዛሬ ድረስ የስንት ልጅ ነፍስ አጠፋን።
ለኛ የጨመረልን ነገር የለም የቀነሰብን እንጂ ህይወት ባጠፋን ቁጥር የቀነሰብን እንደሄደ በደንብ አድርጌ አስረድቻቸው ከሞላ ጎደል በሚባል ደረጃ አረ እንዲሁም 90% የሚሆነው የጎሳችን ህዝብ አምኖበታል። አዩዘር ያለ አዩዘር የሚባለው የድሮ ያለፈ የጥንት ታሪካችን ያሁኑ ግን ሰው በሰውነቱ የሚከበርበት ነው። እኛ ክርስቲያንን እንላለን፣ ነገር ግን በእኛ ላይ አድሮ የነበረው ሌላ መንፈስ ነው ቀይሮን የነበረው ወይም እየተከተልን የነበረው ሌላኛው ነው። ያ የተረገመ መንፈስ ፈጀን አስጨረሰን። እኔ እኮ አሁን እያልኩ ያለሁት እያልከኝ ያለው ነገር ትክክለኛ ነገር ነው። በነገራችን ላይ እንደ ማህበረሰብ ደግሞ ለውጥ ለማምጣት ጊዜ ይፈልጋል። እንደዚህ ባንዴ ይሄ እኮ አሁን ውስጣችሁ የተገነባ ልክ እንደ ስብዕና ነው። ውስጣችሁ የተዋሃደ ነገር ነው እና ባንዴው ለውጥ አመጣን ብትለኝ ደግሞ 90% እንዳላምነህ ነው እንደውም እያረከኝ ያለው። በነገራችን ላይ 90% እኮ ማለት በጣም ብዙ ነው እንደ ማህበረሰብ ማለት ነው። 90% ባንዴ ለውጥ አምጥተናል ማለት በአንድ ቀንና በሁለት ቀን ጭራሽ እኔን አሁን ለማታለል ሌላ ነገር እየተጠቀማችሁ እንደሆነ ነው እያሰብኩኝ ያለው። እኛ አንተን ለማታለል እየተጠቀምን ወይም ደግሞ ሌላ ነገር የለም እንደዚህ አታስብ። ጥሩ መስመር እየነገረ ነው። በደንብ አዳምጣ። እንደውም ምክንያታዊነቱ ሌላ ነገር ቢሆን ነው ላምነው የምችለው። ይኸውልህ ላስረዳ። በዚህ ደረጃ እንደዚህ ይመጣል ብዬ እኔ አላስብም። ከዚህ በፊት እንደዚህ አይነት ሰው አጋጥሞን አያውቅም በጎሳችን። ወይም ደግሞ የሌሎችን የህፃናትን ህይወት ስናጠፋ ወይም ህይወት ስንቀጥፍ እንደዚህ አይነት ሰው አላጋጠመንም። ጊዜውንም አሳልፎብን አያውቅም። በጣም በዛ ከተባለ ከጊዜው 1 ሳምንት በፊት ቀድሞ የመስዋዕትነት ጊዜ የሚባለው ቀን ማለትም ቅዳሜ 8 ሰዓት የተባለው እሱ ቀን ከመድረሱ ከ1 ሳምንት በፊት ነው ልጆቹ የሚገደሉት። ይሄን ነገር ማንም ሰው ፈጽሞ አሳይቶን አያውቅም። አሁን ግን እስኪ ልጁነት ቆን ወስዶ 8 ሰዓቱን አሳልፎ ሁላችንም በህይወት እንዳለና ጤናማ እንደሆነ እንዲሁም የጎደለ ነገር እንደሌለ አሳይቶናል። ይሄንን ምሳሌ በማድረግ ተነስቼ ሄጄ አውርቻቸዋለሁ። እያንዳንዱ ነገር አስረድቻቸዋለሁ። 8 ሰዓት አልፏል። ልጁ አልሞተም፣ በህይወት አለ። እኛም በህይወት አለ። ከጎሳችን የጎደለ የለም። የተቃጠለ ንብረት የለም። የሞተ ከብት የለንም። ምንም አይነት ነገር የለንም። ስለዚህ ይሄ ነገር ለኛ መጥፎ ነገር ነው ይዞብን እየመጣ ያለው ሰው መግደላችን እንጂ ተጨማሪ የጠቀመን ነገር የለም። እያንዳንዱ ከስር ከመሰረቱ ከመጀመሪያው ከተገደሉት ህፃናት ከአንድ ተብሎ ከተገደሉት በቁጥር መዝገብ ላይ ከተጻፈ ከእያንዳንዱ ጀምሬ ነው ያስረዳዋቸው። አንድ ልጅ በሞተ ቁጥር የሚሞትብንን የከብት ብዛት፣ የሚሞትብንን የሰው ብዛት እንዲሁም የሚቃጠልብንን ንብረቶቻችንን በአንድ ልጅ የምናጣው። አንድ ልጅ ግን ሲቆይ ግን ምንም አይነት ነገር እንዳላጣ እስካሁን ድረስ ለሰይጣን እየገበር እንደነበር ስንገብርለትም ተጨማሪ ነገር ከኛ እየወሰደ እንደሆነና የሌላ ልጅ እንድንገድል እያደረገ እንደነበር ሙሉ በሙሉ አስረድቼ ነው። በነገራችን ላይ መስዋዕት የምታቀርቡት እኮ እናንተ ብቻ አይደላችሁ፣ ሌሎችም አሉ መስዋዕት የሚያቀርቡ። ሌሎቹ ላለማቅረባቸው ምንም አይነት ዋስትና የለንም። ዋስትና የለንም ስልህ እኛ ብቻ አይደለንም ይሄን ነገር ኬር አድርገን የምንከታተለው። ሌሎችም ብዙ ይሄ ነገር የሚያገባቸው መከታተል የሚፈልጉ የህግ አካላቶችም አሉ። ካሁን በኋላ እንደ ማህበረሰብ አሁን የታወቀው ይሄ ነገር እንዲቀር ማለት ነው። ስለዚህ ይሄ ብዙ ስራ የሚፈልግ ነገር ነው። ሌሎቹ እንዳላረጉ አስተሳሰባቸው በዚህ ደረጃ እንደተቀየረ ምንም አይነት ማስረጃ ላምን አልችልም እኔ በዚህ ሰዓት። ይኸውልህ የሰው ልጅ ነው። የሰው ልጆች ሁሉም አንድ አይነት ባህሪ ይኖራቸዋል ማለት አንችልም አይደለ? እንደ ሰው ልጅ እኔ ያለኝ ባህሪና እነሱ ያላቸው ባህሪ ገብቶኛል እኮ። አሁን ልረዳህ የምፈልገው እዚህ ጋር ምን አለ መሰለህ፣ ልረዳህ የምፈልገው ነገር እኔ ይሄ ነገር ባንዴው የሚቆም ነገር አይደለም። እዚህ ጋር ወይ ወንድዬ እና ትዝታ ብቻ አይደሉም። እነሱ በአጋጣሚ ተገናኙ አይደለ? ወንድዬ እና ትዝታ ልጅ ተፈጠረ። እሱ አዩ ነው፣ እሷ አላዩ ናት። ልጅ ተፈጠረ። ልክ እንደዚህ ብዙ ደግሞ ሌላ ቦታ ላይ የሚገናኙ አዩና ላዩ ብዙ ሌላ ቦታ ላይ የሚገናኙ ሳይተዋወቁ ሊጋቡ ሊወልዱ የሚችሉ ሰዎች አሉ። ይሄ ጊዜው ሲደርስ ደግሞ መስዋዕትነት ሊያቀርቡ አንድ ቦታ ብቻ አይደለም አይደል? መስዋዕት የምታቀርቡት የተለያየ ቦታ ነው። ስለዚህ እንደ ማህበረሰብ ተለውጠናል ማለት የምትሉት እራሳችሁን ብቻ ጠቅሳችሁ ነው እንጂ እንደ ማህበረሰብ አትበሉኝ። እንዳላምናችሁ ነው የምታረጉኝ ነው የምለው። ትክክል ነው። ሳልረዳህ ቀርቻለሁ። ነገር ግን እያንዳንዱን ነገር ከስር ከመሰረት ውስጥ ታዩ እኔ በጎሳው ያለኝ ቦታ ከነሱ የተሻለ ነው። አሁን አንተ የጎሳው ተወካይ አይደለህ? የጎሳው ተወካይ ነኝ። ተወካይ የጎሳው ተወካይ ስለሆንኩ እኔ ያልኳቸው ነገር የማመን ከፍተኛ አቅም አለኝ የማሳመን። ስለዚህ እኔ የተናገርኩትን ነገር 90ዎቹ ሰዎች አምነው 10% የሚሆኑ ሰዎች አላመኑ። ያ ማለት ሙሉ በሙሉ ተቀብለውኛል ማለት አይደለም።
ውስጡ ቅራኔ እያለበት ነገር ግን አሜን ያለ ሰው ሊኖር ይችላል። እሺ ያለኝ ሰው ሊኖር ይችላል። የኔ ወንድም በመጀመሪያ ደረጃ በዋስ መውጣትህን የሰማው ቀን በጣም ተናድጄ ነበር። ምክንያቱም እንዳንተ አይነት ሰው በዋስ መውጣት አይጠበቅም። ይሄ ሁሉ ሜስ ይሄ ሁሉ ችግር ሲፈጠር አንተ ከላይ ሆነህ ነገሮችን ማኔጅ የምታደርግ የምታስተዳድር ሰው እንደነበር ካውቃለሁ። የዛኔ እኛንም ክትትል ስታደርጉ አንተ ብቻህን አልነበርክም። አጋጣሚ የዛኔ አንተ ብቻህን ስለነበርክ ተያዝክ እንጂ ካንተ ስር ብዙ ሰዎች እንደነበሩ እነ ቴዲ አብርሃም ምናምን የሚባሉ ሰዎች በሙሉ ካንተ ጋር ግንኙነት እንደነበራቸው እናውቃለን፣ አውቀናል። በዋስ የወጣኸውም በአንተ እጅ ወይም ደግሞ በአንተ ትዕዛዝ የሞተም ወይም የተጎዳም ሰው የለም በሚል ነው። ነገር ግን እነዛ የታፈኑ ህፃናት ያገኘናቸው ከአንድም 2-3 ህፃናት ስናገኝ በተዘዋዋሪ እጅ አለበት። ያም ማለት አሁን በዋስ ወጥተሃል ማለት ግን ነፃ ነህ ማለት አይደለም። ነፃ ነህ ማለት አይደለም። አሁንም ተፈላጊ ሰው ነው። ሲቀጥል አሁን ያስቀመጥክልን ወይም ደግሞ አሁን ይሄን ያህል ማህበረሰቡ ጋር ሄጄ ሰርቻለሁ፣ ይሄን ያህል አድርጌያለሁ፣ እግዚአብሔር ይስጥህ። ይሄ እኛ የምንፈልገው እሱ ነው። ማንም ሁን ማንም ያድርገው ይሄን ማድረግህ ለኛ ትልቅ ስቴፕ ነው። ግን ይሄን አድርጌያለሁና ይሄን አድርጉልኝ የምትለው ነገር ለኛ አይመጣውም። ይመጣል። እስኪ እሱ ነው የኔ ምን ቆይ ልጨርስ። አሁን እኛ አስጨርሰናል አንተን አይደል? እኛም ደግሞ እናወራ። አንድ ያልገባችሁ ነገር አለ። ዝም በል ወንዴ፣ አንተ ዝም ብለህ በሞቀው ጨፋሪ ነገር ነው። ዝም በል በቃ እኛ እያወራን ነው። መግባባት ባለብን ልክ እንግባባለን። ማህበረሰቡ ላይ እኮ ትልቅ እሱስ ግንዛቤ መናገር ፈጥረናል። አለበት መናገራችን ማን ወንዴም ቢሆን እኔም ቢሆን መናገር አለብን እናገራለን። እናንተ እኔ ብችል ማለት ነው ዘላለማችሁን አፋችሁን ቆልፌ ባስቀምጣችሁ ደስ ይለኛል። ለምን በተለይ አንቺ ቆዩ ቆዩ። አንቺ ምን አደረኩ? ምላስሽ መቼ ያርፋል? አንቺ ምላስሽ አያርፍ፣ ስራሽ አያርፍ። እኔ አሁን ለወቅስሽ አይደለም የመጣሁት ለእርቅ ነው አይደል የመጣሁት? ለእርቅ ነው። በቃ እንታረቅና እንደዚህ ብለሽ እንታረቅና ምናምን እያልሽ እያስፈራራሽ ነው። እናንተ ክርር ቆዩ ታረጋችኋል። ቆዩ ቆዩ። እስኪ ማህበረሰብ ላይ ግንዛቤ ተሰርተዋል። የቀረው 10% አንተ የታይተህ ነው የምታወራው። ወንድዬ ቆይ ትልቅ የማህበረሰቡ የኛ ጎሳ ትልቅ ኃላፊነት ያለ ውክልና ብቻም ሳይሆን ራሱ እዛ ውስጥ የሚኖር ባህልንም የሚያራምድ ግንዛቤ የሚፈጥር ሁሉንም እኩል የሚያራምድ ሰው ነው። ትልቅ ሰው ይሆናል። ለዛ ነው እዚህ ለሽምግልናም እንደምንም ብለን እዚህ እንዲገኛል። ትልቅ ፈጣሪ ነው። በመጀመሪያ ደረጃ ትልቅ ፈጣሪ ነው። እያሾፍክ ነው እንዴ? እያሾፋችሁ ያላችሁት እናንተ ለምን ናችሁ። ትስቃላችሁ? እኛ እኮ ለእርቅ ለምን ደግሞ ነገር እኮ ነው የጠራናችሁ። አሁንማ እኔ እኮ ሳቆይ ልጅን ነው። ያደረገ ነው ስትስቅብኝ አልነበረም ያኔ? በቁም ነገር ቆይ። ትልቅ ስፍራ ትልቅ እሱንም ወንዴ፣ አክብረናችሁ እኮ ነው። ስትስቅብኝ ነበር እኔ አይደል? ለነገሩ ለእስክንድር ላይ ብዙ እንትን የለኝም። ስትስቅብን እሱ ላይ ትልቅ እነሱ ላይም ሁላችንም ላይ ስትስቅብን ነበር። ትልቅ ውለታ ውለህልናል። በእርግጥ ግን አትሳቀቅ። ይኸውልህ በመጀመሪያ ደረጃ ይኸውልህ ወንዴ፣ በመጀመሪያ ደረጃ ባለፈው ነገር ላይ እናንተ ናችሁ ስትስቁ የነበሩት አይደል? ስትስቁብን፣ ስታሾፉብን፣ መጫወቻ ስታረጉን አሻንጉሊታችሁ ይመስል አንዴዛ አንዴዚህ እየላካችሁ ስታንገላቱን ነበር። ባለቤትህም አንተ። አሁን የመሳቁ ጊዜ የኛ ነው። ምክንያቱም አስፈላጊው ነገር እጃችን ላይ ስላለ። ሲቀጥል ኢቭን አያስወራም እኮ እኔ አሁን ልጄን ስጡኝ ነው በቃ ልጄን ስጡኝና ልጄን ልቀፍ። የልጄ መጥፋት አባባልሽ ሁላ እኮ ትዝታ ይቅርታ አድርጉልኝና እስኪ ይሄ ለእርቅ የጠራችን ሁላ አልመሰለኝም። ኧረ ለእርቅ ነው የጠራችን። እስክንድር የምን የጠራችን? ልታስፈራሪ ነው የጠራችን እኮ ይመስላል። ልጄን አምጡ። እኔ የሚሰማኝ አሁን በውስጥሽ ራሱ በውስጣችሁ ራሱ አንተ ታማሃል። ቀስ እያልክ ወንዴ ታማሃል። አንተ ቀስ እያልክ ብዙ እንትን ባልኩላ ቁጥር ጥሩ አይደለም ለአንተ። ገና ሐኪም ቤት እየተመላለስክ ነው። ራስን በደንብ ማስታመም አለብህ። አልቻልኩም እና ያን ሁላ ድራማ ከሰራሽ በኋላ ያን ሁላ ድራማ ልጅሽ ላይ ያን ሁላ ነገር ሰራች እንጂ ምን አይሰራም ትላለህ? ቪዲዮ ላሳየህ እንዴ? ልጅ ለምን አይነት በሚስታን ጻፍ እንደዚህ ጠቅልላችሁ ኋላ እየተከታተላችሁ ማንም ሰው እኔ ትልልቅ ኬዞች ሁላ አይተናል፣ ተከታትለናል።
በእንደዚህ አይነት ደረጃ በአንድ ባልና ሚስት ስንት እኮ ባለስልጣን ሁላ ስንት ነገር አይተናል። ግን አንድ ባልና ሚስት ከኋላ በዚህ ደረጃ እየተከታተላችሁ እንደዚህ ጉድጓድ እየቆፈርክ ፌስታል እየቀበርክ ያን ሁላ ድራማ የሰራ ሰውዬ ባልና ሚስት በአንዴው ተቀይረናል። ይቀየራል። የሰው ልጅ ወደ ኋላ አትመለሷ። እንቀየራለን። አሁን አዳምጡት። የሰው ልጅ እንደዛ ሆነ አይቀርም እኮ ከማህበረሰብ የተወከለ ልጁን መልሱ ብለናል። አዳምጡት። ግድ የለም ጥፋተኛ ነን። ነገር ግን ህግ በሚቀጣን በልኩ ለመቀጣት ዝግጁ ነን፣ እንቀበላለን። እስከዛሬ ድረስ አላመንኩም። ህግ ፊትም ቢሆን ክጃለሁ። ማንነቴንም የሰራሁትም ስራ እያንዳንዱ ለዛም ነው የዋስትና መብት አግኝቼ የወጣሁት። ነገር ግን ስለጸጸተኝና እዚህ ቦታ ላይ ደግሞ እናንተን ለእርቅ ስለጠራሁኝ እዚሁ ቪዲዮ ፊት ለፊት ሁሉንም ነገር እናገራለሁ። እንዲሁም የህግ አካላትም ጨምሮ ስላሉ ከዚህም ስንወጣ እዛው ሜጄ ቃሌን እሰጣለሁ። እያንዳንዱን ነገር የሚገባኝን ቅጣት ለመቀበል ዝግጁ ነኝ። ጠቅላለሁ ነኝ። ከዚህ በላይ ምን አለ እንግዲህ። ስለዚህ እኔ እያልኳቸው ያለሁት ነገር ቢኖር አዎ አጥፍተናል፣ አዎ አሸብሬያለሁ፣ አዎ ማህበረሰቡን በክያለሁ፣ በክያለሁ። ነገር ግን አሁን ያለሁት በለውጥ ጎዳና ላይ ነው። ስለዚህ እኔ ስለተለወጥኩኝ ቢያንስ ግማሹን የሚሆን ሰው ለመለወጥ ሙከራ አድርጋለሁ። እናንተ እንዳላችሁት 90% አትመኑኝ። እሺ አልተሳካልኝም፣ ገልብጡትና 10% ተሳክቶልኛል 90% አልተሳካልኝም በሚለው አስቡትና ነገር ግን ሙከራውን አድርጌያለሁ። በዋስም መውጣት የፈለኩት ህግ ፊትም የካርኩት ለዚህ ነው። ቀኑ ካለፈም በኋላ የጸጸተኝም ለዚህ ስለ ጸጸተኝ እንደ ጸጸተው ሰው የህሊና ጸጸት ስላደረብኝ እጄን ለመንግስት አሳልፌ እሰጣለሁ። ያደረኩትን እያንዳንዱን ነገር በግልጽ እናገራለሁኝ። የሚፈረድብኝ 15ም 20ም እድሜ ይፍታም ቢሆን እቀበላለሁ። ነገር ግን እኔ እያልኳቸው ያለሁት ነገር ቢሆን ዩዘር እንደዚህ እድሜን ከፈጀሁኝ ወደዚህ ነገር ከተመለስኩኝ እኔ እናትና አባቱን ቢሆን መቀጣት ባለባቸው መንገድ ተቀጥተው ልጁን መልሱላቸውና ከእናት ከአባቱ ጋር ይደግ። ህጉም ምለው እንደዛ ነው። ጥሩ አገላለጽ ገልጸዋል። ጥሩ ሸምድደዋል። በደንብ ይኸውልህ በመጀመሪያ ደረጃ ስለዚህ ስለ ህፃኑ ነገር አንተን አይመለከትም። ለምን አይመለከትም? ዝም በል። አንተ ጋር እያወራሁ አይደል? ያ ዩዘር እኮ አያወራል። ስቲል አሁንም የምትለው ሰው አስተማርኩት ለወጥኩት የምትለው ሰው አዩዘር ነን እኛ እንደዚህ ነን ነው የሚለው። ያ አባስ ስለው እና ለዚህ ለእንደዚህ አይነት ሰው ነው ተቀይሯል እያልክ አንተ አባስ ስለሆንኩ ነው። እስክንድር መልስልኝ። አንተን ነው የጠየቅኩት። ለእንደዚህ አይነት ሰው ነው የተከራከርክ ያለው? አባስ ስለሆንኩ ልጄ ስለሆነ እያንዳንዱን ነገር ቁጭ ብለን አውርተናል። ትላልቅ ሰዎች ናቸው። በህግም መጠየቅ ካለብህ በህግ ጠይቃቸው። ብቻውንም የምትጠይቀው ጥያቄ ካለ ጠይቀው። ነገር ግን ልጅ ነው ሲያድግ አባቴ ይላል እናቴ ይላል። ስለዚህ ህግም ጠይቋቸው ሲወጡ ቢሆን አንተም ጠይቃቸው ምህረት ካረክላቸውም ቢሆን ልጁን እንድትሰጣቸውና ከእናት ከአባቱ ጋር በፍቅር እንዲያድግ ታሰረው ነው እንዴ? እሺ ይኸውልህ በመጀመሪያ ደረጃ እኔ ፈጣሪ አይደለሁም። ምህረትም ማረግም አለማረግም የኔም ስልጣን አይደለም። ፈጣሪ አይደለሁም። የህግ አካልም ይሄ ፖሊስ ወይም ዳኛ አይደለሁም። እሱም ፖሊስ ወይም ዳኛ ነው ምህረቱንም ካረገ የሚያረገው። ፐርሰናሊ እንደ እስክንድር ግን ከጠየቀኝ ይሄ የአባትነት ስሜት ነው። ነገ ተነስቶ ልጁ እናቴስ አባቴስ ማለቱ አይቀርም ላልከው ነገር ግን በቀጥታ አማርኛ ልንገር፣ እናትህ ወይም አባትህ ሊገሉ ሲያሴሩ ነው ያዳንኩ እለዋለሁ። በቃ ይቅርታ እስኪዬ፣ ይሄ ባለፈው ከተመተው በኋላ ጆሮዬ እያስቸገረኝ ስለሆነ ድምጽህን ከፍ አድርግልኝ። አንተ ሰው እየተሰማኝ አትረብሸኝ። እንዴ እኔ ያስረዳሃል። እሺ ስለዚህ አንተ አባት አይደለም። በቃ ይሄን ነው እየነገርኩ ያለው። አባት አይደለም። ምን ትሆን? አባትነት እንደዚህ ነው። አባትነት የሚገለጽበት መንገድ ይሄ ነበር። እንደዛ ይባላል እንዴ? አባት አይደለም? አዎ እኔ ነኝ አባቱ። ምን ታመጫለሽ? እናቱ እኔ ነኝ፣ አባቱ እሱ ነው። እኔ ነኝ እናቱም እኔ ነኝ አባቱ። በቃ እውነታው እንደ ተማረ ሰው እናስብና በየትኛውም አይነት መሳሪያ ቢመረመር የትኛውም አይነት ባዮሎጂካል ምርመራ ብታደርግ ከሱ ጋር ይመጣ አባትና እናቱ ሊሆኑ የሚችሉት እነሱ ናቸው። እሱን ለምን አለ እና ጉዲፈቻ አምነውበት ፈርመው እስካልሰጡ
ማሳደግ አቅቷቸው ፈርመው እስካሰጡ አባትና እናቱ እስካልሞቱ ድረስ ህጉም ቢሆን መንግስትም ቢሆን ከእናትና ከአባቱ ጋር ይኑር ብሎ ነው የሚያስገድደው ይሆናል። ነገር ግን ትክክል ነህ። ሊሞት ሲል ልጁን አድነሃል። ሊሞት ሲል የሆነ ነገር አድገሃል። ያጠፉትን ጥፋት ሸፍነሃል። ከሞትም ታድገዋል። እሱ ሳይሆን አባቱ አንተ ነህ የሚባል ግን በዚህ አንግል በዚህ ሁኔታ ደግሞ ልጁ ሲያድግ ትክክለኛ አባቱን ማን እንደሆነ ምን እንደሆነ መለየት አለበት። አንድ ነገር ልንገርህ። በመጀመሪያ ደረጃ እናንተ እስካሁን ፖሊስ መጥቶ ስላልጠየቃችሁ በጣም እድለኛ ሰዎች ናቸው። ልክ እሱም እንደተያዘው ወንድምህም እንደተያዘው የወንድምህም ጓደኛ አንተም ጓደኛም እንደተያዘው ሁላችሁም አንድ ባንድ መለቃቀማችሁ አይቀርም። ነገር ግን አሁን ላይ ልጄን ስጠኝ ካልከኝ ልጅህ ላንተ መቼም ቢሆን ነው ማለት አይደለም ልሰጥህ ለሰከንድ እንዲያርጋ አታየው። ለምን ስለማያየው ምንድነው እንዳንተ አይነት ጭራቅ እንዳንተ አይነት መርዝ የሆነ ሰው ለልጄም አይደለም ለሌላ ሰው እንኳን ምነግረው አይደል። እኔ ስላንተ ለማንም አልናገር። በጣም መርዝ ነህ። በተመሳሳይ አንቺም አንድ ህሊና ያለው ሰው በገዛ ልጁ ላይ በዛን ያህል ደረጃ ጨክኖ እኔ እኮ ይሄንን ድፍረት የታገኛችሁት ልትገሉት ቢላ ስላችሁ የጠበቃችሁትን ልጅ ዛሬ አይኑን የማየት ድፍረት አላችሁ? ለምን የለንም? ልጃችን እኔ ልትገዩ እኮ ነበር። ለምን ገደልኩትም አነሳሁትም አፈረጥኩትም በቃ ልጄ ነው አይደል? ማን ነው እንደፈለግሽ የሚያስከዳይ ደግሞ ማንንም የለም። አይገርምህም? አንድ ነገር ልንገርሽ፣ ህጉ ራሱ የሚለው ልንገርሽ ማለት ነው። ምንድነው? ልጅሽን እንደፈለግሽ የማድረግ ስልጣን የለሽ። ለምን ስለሌለሽ የገዛ ልጅ እኮ ነው ይሁና እና አንስተሽ የምታፈርጪው የገዛ ልጅ ስለሆነ ህግ ይከለክላል። የትኛውም ልጅ ወላጅ ስለሆንሽ ብቻ አፍርጨው ግዳዩ አንሺው አይልም። ሰሚኛለሽ? ልጅሽን ስለገደልሽ በሰላምና በደስታ የምትኖሪ ነበር የመሰለሽ? ይሄ አይደለም። እሺ እውነታው እሱ አይደለም። እውነታው ላደረግሽ እዚህ ልጅ ላይ ላደረስሽበት በደል አንዴ በፌስታል እየጠቀለልሽ በካርቶን አድርገሽ እንደቀበርሽው አንዴ የትም ቆጥ ላይ ወስደሽ እንደወረወርሽው አንቺም እሷን እጅ በእጅ ትወስጃታለሽ። እጅ በእጅ እያንዳንዷ ነገር አንቺ ላይ ይደርሳል ነው እያልኩሻለሁ። ጭራሽ አሁን በላይ ሆናችሁ ደግሞ ትቆጡናላችሁ እኛን አይደል? እናንተ ይኸውልሽ ልንገርሽ፣ አንቺ ብትችይ ማልቀስ ነበር ያደረግሽው ነገር ማልቀስ ነበረብሽ። በቃ የሆነ ሆኖ ማልቀስ ደም ተጠርጥተሽ ጸጥቶን አየኸው እንዲህ ልጄን ታመጣ ከሆነ አምጣ እያልሽ አንቺ ተጸጽተሽ ማደጎ ቤት ሰተሽ ልጨምርልሽ ማደጎ ቤት ሰተሽ አይደል? አዎ ለመቅዲ ወንድም ለነ መቅደስ ወስደሽ የሰጠሽው ልጅሽ የእናት ወደ ይሄን ያደርጋል። ቼሎ እኮ አይደለም ሆዴን ቦጭ እያለ በጣም ተንቦጨቦጨ ሌላ ወልዳለሁ የፈለገ ይሁን ሌላ ወልዳለሁ ስትይ አልነበረ? ወንድዬ ብቻ ይኖርልኝ እንጂ ስትይ የነበረው። ኧረ ምን ያላደረገችው ነገር አለ? ያን መተታም ጠርታ ልታስገድ ወንድዬ ብቻ ይኖርልኝ እንጂ ሌላ ወልዳለሁ ልጁ በቃ ይሂድ። ወደፊት እንኳን የሚሆነው ልጄን ፈልገዋለሁ ልጄን ስጡ እያለ ወንድ አንድ ሚስት ራሱ ሽምግልና ማለት ምን ማለት ነው? ሚስት ቆይ ሽምግልና ማለት እንደዚህ ነው እንዴ? ታዲያ ሽምግልና ምንድነው? ሽምግልና ማለት በእናንተ ነው ወይስ በእኛ? በእናንተ። ሽምግልና ማለት መታረቅ ነው። በእኛ እንትን ሲሳቅ በቁም ነገር ሰው ጠርቶ ገና ስቃለሁ እንዴ? እኔ ገረመ በደንብ ስቃለሁ። ከት ብዬ ነው ዛሬ በደንብ እንደፈለኩ ነው የምሰጠው እንዴ። ስንት ያስነባኝ እንባ፣ ስንት ያስለቀስከኝ እንባ፣ ሌሊቱን ሙሉ ሳልተኛ ቁጭ እያደርኩበት ወደ መፍትሄ እንተሱ ይደከም። ስለዚህ ይሄ ደግሞ ያወራል እኮ አያፍርም። ይኸውልህ ትሰማኛለህ? በአንተ ምክንያት ሳለቅስ ነው ያደርኩት። በአንተ ምክንያት እንቅልፍ አጥቼ ነው ያደርኩት። በአንተ ምክንያት ራሴን ስቼ ወድቄያለሁ። አሁን ደግሞ ጭራሽ ልጅ አምጣ ትላለህ? ደፋር ድፍረትህ። አልረጋጋም። እኔ ያሙኛል። በእናትህ ቁጭ በል በእናትህ። እሺ አረጋጋታለሁ። እቺ አንቺ እንዳልልሽ እሺ። ምን አደረኩ? አፍንጫሽ ነው ብሎ ደግሞ ቁጭ በል እስቲ አንተ ቁጭ በል ያዘኝ በእናትህ። እቺ የሆነች እንከፍ አሁን የልጁን ነገር እንደሱ አይባልም። በምሳሌ ነው የሚረዳው። ለሽማግሌ ነገር በምሳሌ ነው። ጠጅ በብርሌ ነው፣ በጣሳ አይቀርብም። ምን አይነት ተረጋግተሽ አውሪ። አትጮህ አትበይኝ። እኔ እያመመኝ ነው። እንደ ሊፈታ እኮ ነው።
ምን አይነት ሆነሽ በእናታችሁ? ነገሩ ጨረሰችኝ እኮ እንዴ! ወንድሜ ታስሯል፣ እናቴ ታስራለች። ታረቅ አይደል የጠራችሁን? ማህበረሰብ ተወካይ ሁሉ ታስሮ በመከራ ነው የወጣው። እሺ ወንድዬ ቆዩ በላቸውማ። እሺ ቆዩ በላቸው። በመጀመሪያ ደረጃ እናንተ ሳትስማሙ አትጥሩ። እሱን ጠርተዋል አይደለ? በእናትህ እሱ እንዲያስማማ ነው አይደል የጠራኸው? አዎ ተረጋጋ። ልቀቀኝ። ተረጋጋ። አትንካኝ። ጂም እኮ ትስቃለን ያልከኝ አይደለ? ገና ስቃለሁ። 40 ዓመት ስቃለሁ። ይቅርታ እሺ፣ ይቅርታ እሺ። መሳቁን አሁን እዚህ ጋር ምን አመጣው? ምን አገባሽ? እስቃለሁ እንዴ ምን አገባሽ ትለኛለህ? እስቃለሁ፣ በደንብ እስቃለሁ። አሁን እኔ ልጄን ስጠኝና አልሰጥም። ልቀፍ ምን እንደምታመጫ ይሻል። አልሰጥም። እንዲህ ለማለት ነው የጠራሽኝ አይደለ? እኔ አክብሬሽ የመጣሁት ለነበረን ጊዜ ብዬ ነው። እሺ አንቺ ሰይጣን ነሽ። ሰይጣንማ እስቲ አንድ ነገር በል። ሰይጣን አትበል። አንድ ነገር ትዝታ በል። እስኪ ቆይ አንድ ጊዜ ትዝታቱታ ቆይ ከዚህ ቤት ሂድ። ቆይ ሂድ ወደ ትሄድ ሳይሆን ቆይ ባለችበት ነው ሁሉም ነገር እውነት ከወጣ ሁላችንም ልጆቹ እኮ በተቀመጠ ተሳቀቁ፣ ተሰቃዩ። ወንድሜ ታሰረ። አትጩሁ እናንተ። የማን ስትሆኑ ልጆቹ የሚሰሙት የማን ልጆች ናቸው? ማንህ ና እስቲ አንተ ቤቢ ኑ እስኪ ወደዚህ ኑ፣ እዚህ ጋር ኑ፣ በዚህ አስረዳ። ይኸውልህ እስኪ የወንድሙ ልጆች ናቸው የአብርሃም ልጆች ናቸው። ነገሮቹ ሁሉ ስር ሰደው ሄደዋል። ያው ያ ማለት አብርሃም ከታሰረ በኋላ እነዚህ ልጆች በማህበረሰቡም በትምህርት ቤትም ተጨቁነው ነው ያሉት። የሌባ ልጅ፣ የነብሰ ገዳይ ልጅ ብዙ የማይባሉት ነገር የለም። ምናልባት እኛ ትላልቆቹ ያ ስድብ ሊገባን ይችላል። ሌባ፣ ነብሰ ገዳይ ልንባል እንችላለን። ነገር ግን እነዚህ ህፃናት ምንም አያውቁም። ጨቅላ ናቸው። ስለ ልቦናቸው ታዳጊ ናቸው። ስለ ልቦናቸው ተጎድተዋል፣ ተሳቀዋል። በጣም ከምልህ በላይ ሲወጡ ሲገቡ ተሳቀዋል፣ ተቸግረዋል። የአባታቸው ፍቅር አላቸው። ገባ አይደለም? እስኪ ተመልከት የሚመስሉትን። ይኸውልህ ታጥበው አያውቁም። ጠዋትም ማታም አባታችንም አይበሉም። ስልክ ደውለው ነው የሚያለቅሱት። በሌለውበት እንኳን ሳይቀር ለእኔ ደውለው ያለቅሳሉ። እባክህን እንግዲህ እስኪ የመጨረሻው ሰው አንተ ነህ። ከፈጣሪ በታች የምንለው እባክህን የምንጠይቅህ እባክህን። ይኸውልህ እየለመኑት ነው። ልጆቹን ተደፍተው የሚለምኑ አንተ ነህ። በልጅ የሚጨክን አንጀት እንደሌለህ እናውቃለን። እባክህ እስክንድር ሰምተሃል አይደለ? በልጅ መቼም በልጅ የሚጨክን አንጀት የለህም። እስኪ የእነዚህ ልጆች አባት ከእስር ቤት አውጣና መልስላቸው። ከእግዚአብሔር በታች በምድር ላይ የምንጠይቀው ሰው ብትኖር አንተ ነህ። ስለዚህ ይሄን ነገር እንደምንም ብለህ አደራ። እኔ እንደሆነ የኔ ጉዳይ አብቅቶለታል። ከዚህ በኋላ ቀጣይ በቀጠሮ ቀን ቀርቤ ሁሉንም ተናግሬ ግዳጄን ስለጨረስኩኝ የሚጠበቅብኝን መውሰድ ነው። ከዚህ በኋላ ጎሳዬ ጋር ሄጄ መናገር ያለብኝ እንዲሁም እስካሁን ስናደርጋቸው የነበሩት ነገሮች ውሸት እንደሆነ ተናግሬያለሁ። ላይሳካልኝ እንኳን ሞክሬያለሁ። የልጁንም እናትና አባት ለመገሰጽ ሞክሬያለሁ። እንዲሁም አሳምኛለሁ። ከዚህ በኋላ የሰው ልጅ እንደመሆኔ መጠን ምንም ማድረገውና የምችለው ነገር የለኝም። አንተም ሰው ሆነ ለልጅም ያለን ፍቅር አሳይተሃል። ስለዚህ ልጁ ከእናትና ከአባቱ ጋር እንዲያደርግ የእነሱም አባት ወጥቶ ልጆቹ በነፃነት እንዲኖሩ እኔም ቢሆን ቅጣቴን ተቀብዬ እድሜ ሙሉ እዛ እየጸጸተኝ እንዳሳልፍ እርዳን። ከዚህ ሌላ ምንም አልጠይቅህም። ካንተ እስካሁንም ድምፄን አጥፍቼ የነበረው የህጉን ጉዳይ ስለማውቀው ነው። ከእነሱ የተማርኩ ሰው ስለሆንኩኝ ልጁን በህግ አግባብ እንወስዳለን ማለት ለእኛ የተሳሳተ ነገር። ማንኛውም ሰው ልጁን ለመግደል ሙከራ ቢያደርግ ለምን አባቱ አይሆንም? ለምን እናቱ አትሆንም? ተጠያቂ መሆኑን ጠንቅቄ አውቃለሁ። ለዛም ነው ዝም ያልኩት። እናትየውም ብትሆን አባትየውም ቢሆን እያንዳንዱ ጥፋተኛ ናቸው። ነገር ግን በእነሱ አይደለም ጥፋቱ። ከላይ ሆነን በምንሰራው በእኔና በጥቂት ሰዎች ነው። እነዛን ጥቂት ሰዎች ሳይቀር ነው አጋልጬ የሚሰጠው ለህይወቴ ሳልሳሳ። ልጁ ካልሞተ ለህይወቴ ሳልሳሳ ራሴን አጠፋለሁ ብዬ ነበር። አሁን ግን ለእውነትና ለዘላለም ህይወት ሲባል ህይወቴን ሳልሳሳ አሳልፌ እሰጣለሁ። ከኔ ከፍ ከፍ ያሉትን እንዲሁም በእኔ ዙሪያ ያሉትን እያንዳንዱ ሰዎች አጋልጬ እሰጣለሁ። እስኪ እየሰማ ነው?
ለዚህ ጉዳይ የመጨረሻው መፍትሄ የምታቀርበው ሰው አንተ ነህ። አንተ ጋር ብቻ ነው ያለን ተስፋ። እና እስኪ እባክህ አንተ ብቻ ያለህን ተስፋ አደራ የምንሰጠው ለአንተ። መቼም በልጅ አትጨክም። ይህን ነገር አንተ ጨርስልን እባክህን። እስኪ ተነሱ እናንተ። አትለምኑም እንዴ? ተነስታችሁ እዚህ ቁጭ ብላችሁ እንዴ የምታዩት? አባታችሁ አይደል የታሰረው? ለምኑት እንዴ እባክህ። አንተ ምን ማድረጋችሁ ነው? ለምንድን ነው ልጆቹን ይዛችሁ የመጣችሁት? ይሄ እኮ ልክ አይደለም። የልጅ ነገር ይገባል። ተነሱ እናንተ። ኧረ በእናትህ ወንዴ፣ አንተ በእናትህ አይደለም። እባክህን የመጣ ነው ለመነጋገር ነው። እባክህን አይደለም እኔ ልጄን የመጣ ነው እኮ ለመነጋገር አይደለም። እንደዚህ አይደለም መሆን ያለበት። ማውራት ነው መጀመሪያ። እንነጋገር አይደለም። ቆይ አይደለም፣ ቁጭ በይ። እንደዚህ አይደለማ። ይሄ እንደዚህ መሆን የለበትም። እሺ እንዴት ነው? እሺ በቃ እንደዚህ አይደለም። አሁን እየተነጋገርን እባክህ መጀመሪያ እንግባባ። ልጆቹ አሰቃዩኝ እባክህ። እኔ ለራሴ አግሎኛል። በእናትህ ልጆቹ ዝም በሉ በላቸው። በእናትህ እያለቀሱ እኮ ውጭ ላይ የሆነ ነገር አድርግላቸው። እሺ በቃ ልጆች፣ እሺ በቃ እናንተ እዛ ሂዱ፣ ጠብቁኝ፣ ሂዱ በሉ። አስወጣቸው። በእናትህ ይሄ ትልቆች ነው። እናንተ አትጨናነቁ። ለምን እንደዚህ የምታረጉት እናንተ? ምን እናድርግ? እስክንድር አይደለማ በቃ ላደረገው ነገር ቅጣት መቀጣት። እኔ አይደለሁም እኮ ያሰርኩት፣ መንግስት እኮ ነው ያሰረው። ለምንድን ነው ወደ እኔ የምታመጡት? ይሄ እኮ ከልጆቹ ጋር ምንም የሚያገናኘው ነገር የለም። ትምህርት ቤት እየተሰደብን ነው ይሉኛል። እኔ ምን ላድርግ ታዲያ? አባቱ ያጠፋው ጥፋት እኮ ነው። እኔ መተኛት አይችሉ። በመጀመሪያ ደረጃ እኔ ይቅርታ ስላላደረኩለት የሚፈጠር ነገር የለም። እኔ ነገሩን ለህግ አሳልፌ የሰጠው፣ ህግ ደግሞ የሚያስፈልገውን ነገር እሱን ይቀጣዋል ነው። ሌላ ነገር የለም። ያንተ ድጋፍ ወሳኝ፣ ያንተም ተመሳሳይ፣ የሁላችንም እንደዛ። ለፍርድ ቤትም ለፖሊስ ጣቢያውም ያንተ የሚሰጠው ሀሳብ ወሳኝነት አለ። ተው ያንተ ምንድነው? እዛ ቆመና እናግራቸው። ኧረ ተው፣ ያንተ ቃል ወሳኝነት አለው። ገብቷቸዋል። ይኸው እነሱም አሉ። እኔ አይደለሁም። እና እንዴት እናድርግሽ? ምን ማድረግ አለብን? እሺ ምን ማድረግ ነው ያለብን? አሁን አንቺ ምንድን ነው የምትይኝ? አሁን እኮ ይኸውልሽ ልጅሽ አንቺ ጋር መሆኑ ለጤናው ልክ አይደለም። ለህይወቱ ምን ይሆናል? ለጤና ጡቱን ሲያገኝ ይፋፋል፣ ጥሩ ልጅ ይሆናል፣ ጥሩ እድገት ይኖረዋል። እንዲህ ከእናቱ ጋር የእናቱን ጠረን ሲያሸት ራሱ ጥሩ ሰው ነው የሚሆነው። አሁን የመጣ ነው ለሽምግልና ነው ብላችኋል እንጂ አይደለ? ለመነጋገር ነው እንጂ እንደዚህ ለመለቃቀስ አይደለም። ለመለመን ነው አይደለ? ለመነጋገር ነው የመጣ ነው። ለመነጋገር ብቻ ሳይሆን ለመነጋገር እርቅ በለው። ጸጸት እኮ ነው እንዴ? ሽምግልናውን እርቅ በለውና ለመነጋገር ነው የመጣ ነው። ስንለይ ደግሞ ተማምነን ነው። ልጅ የፈለገ ብታለቅሱ ማለት ነው። ከሁሉ ወጣን እና አይደለም። እሱ እንዲነግራ ይኸውላችሁ ይንገራችሁ። እኔ ምንም የማደርገው ነገር የለም። እኔ ምን ማድረግ እችላለሁ? ንገራ። የእውነት እሱ ይንገራ። ማድረግ አንችልም። እኔ አይደለሁም እንዳርግ እንኳን ብንል እኛም እኮ ይሰማናል። ሰው ነን። አንድ ህጻን ልጅ ከእናትና ከአባቱ ጋር እንዲያርግ እንፈልጋለን። የተለየ ቦታ እንዲሄድ አንፈልግም። ከእናትና ልጁ የህዝብ ልጅ ነው ትክክል። ግን ከእናትና ከአባቱ ጋር ማግኘት ያለበትን የእናቱ ተፈጥሯዊ ነገር ወተቱንም ምኑንም እያገኘ ማደግ አለበት። ግን ምንድነው የህግ አግባብ አለ። በአንዱ ብድግ አድርገን አምጥተን መስጠት አንችልም። ሲቀጥል ደግሞ የእናንተ ሜንታል ሄልዝ ጤናችሁ ትክክል አይደለም። ጸበል ግቢ ስትባይ እምቢ የሚያስብልሽ ነገር ምንድን ነው? ጸበል ተጠመቅ ስትባል እምቢ የምትለው ነገር ምንድን ነው? ይሄ ሜንታል ችግር እንዳለ ማሳያ ነው። አንድ ሁለተኛ ነገር ደግሞ ልጁ ድጋሚ ያለመሞቱ ራሱ ምንም ዋስትና የለንም። ነገ ልጁን ድጋሚ ሰተናችሁ ድጋሚ መስዋዕት ምናምን ገለመሌ እንዳላችሁት ቆሌ ምናምን የምትሉት ነገር አለ ብታረጉ። ሁለተኛ ለልጁ ቃል እንገባለን። ለልጁ ደህንነት ራሱ ምን መሰላችሁ? አንድ ነገር እናንተ እንደውም በዚህ ሰዓት ማመን ያለባችሁ ማለት ነው። ለልጁ ደህንነት እናንተ ጋር ከሆነ ልጁ ሴፍ አይደለም። ሴፍ አይደለም። መተው ሊወስዱባችሁ ይችላሉ። ማንም ይወስድብህ? ለምን ይወስዱብህ? ይኸው ያውቃል እኮ
እሱ ያውቃል። ይኸውልሽ በመጀመሪያ ደረጃ እኛ አንሰጥም፣ በቃ ልጃችንን አንሰጥም። በቃ አስረክቡ። ከለላ አይኖርም ልጁ እናንተ ጋር እስካለ ድረስ እና ያ ቀን እኮ አለፈ። እኔ አሁን በቃ አይደል ትለወጣላችሁ የሚል አስተሳሰብ በዚህ ደረጃ በዚህ ሰዓት የለኝም። ተለወጥን እኮ በቃ ከዚህ ሁለት ቀን እኔ አላምንሽም። ግማሽ ቀን ይበቃል እኮ ለመለወጥ። ይኸውልሽ እኔ አላምንሽም። ትለወጫለሽ የሚል አንተ አንቺም የለኝም። እንደው ብትለወጡ እንኳን ተለውጥ እንደው ውስጣችሁን አይተን ውስጣችሁ ተመርምሮ ተለውጣችኋል የሚባለው ነገር እንኳን ቢገባል ለልጁ ሴፍቲ ለልጁ ደህንነት እናንተ ጋር መሆን አይችልም። መንግስት ቃል በቃል ይኸውላችሁ መንግስትም የሚፈቅደው አዎ እኔ ምናልባት አባቱ ላልሆን ይችላል፣ ግን እስካዋለድኩት ድረስ የአባትነት ስሜት ይሰማኛል። ስለዚህ እኔም አሁን ለመንግስት ነው አሳልፌ መስጠት የምችለው እንጂ እኔ ጋር ማቆየት አልችልም። ምክንያቱም እኔ ራሱ ወይ የአዶፕሽን ወረቀት ሊሰጠኝ ይገባል አሳዳጊው ነህ የሚል ወረቀት ፕሮሰስ ሂደት አለው። በዛ መሰረት ነው እኔ ራሱ ላሳድገው ብል እንኳን ማሳድገው። አሁን ግን መንግስት ራሱ ፖሊስ ህግ በሚጠይቀኝ መልኩ ይሄ ልጅ አሳልፌ ለህግ ነው የምሰጠው። እና እናትና አባት እያሉ ለምንድን ነው ለህግስ ልጅ ውስጥ የሚሰጠው? ምክንያቱም እናቱ አለው አባትየው አለ። ለምንድን ነው ለመንግስት የሚሰጠው? ጤነኛ ስላልሆንሽ እና ጤነኛማ እኔ ሙሉ ጤነኛ ነኝ። ሙሉ ጤነኛ ነኝ። ምን ሆንኩኝ? አይ አሁን ምን ሆንኩኝ? በነገራችሁ ላይ ጤነኛ አይደለም እንዴ? ወንድዬ አታስረዳቸውም እንዴ? በነገራችን ላይ ሰው ለመለወጥ 2 አመት 3 አመት አይደለም 2 ሰዓትም በቂ ነው። አንድ ሰከንድም በቂ ነው አይደል? ማሰብ ማሰላሰል ከንግግሩ ካለው ነገርም ታይቶ ሰው ለመለወጥ እኮ 2 ሰዓት ብቻ ሳይሆን ትንሽ ደቂቃ ላይም ሰው ይቀየራል፣ ወደ ነበረበት ይመለሳል። ያበደም ቢሆን ፈጣሪ ከረዳው ወዲያው ትክክል ወንድዬ በተደረገው ነገር 2 አመት ወንድዬ አንድ ነገር መርዳት አይባልም። ተለወጣችሁም ስላላችሁ ትክክል ነህ ስልህ የእናንተ ለውጥ ደግሞ ሂደቱ እንደዚህ አይነት አይደለም ነው። የእናንተ ችግር የማንነት ቀውስ ችግር ነው እየተባላችሁ ያላችሁት። ይሄ የማንነት ቀውስ ችግር ደግሞ በአንድ የሚስተካከል ነገር አይደለም፣ ጊዜ ይፈልጋል፣ ሂደት አለው። ስለዚህ መቀየራችሁንም ማየት እንፈልጋለን። መቀየራችሁ እኮ ጥሩ ነው፣ እኛ እንፈልገዋለን፣ እንወደዋለን እኮ። በቃ ከዚህ ወዲያ መቀየራል እንዴ? የአንድ ሀገር ሰዎች ነን እኮ፣ ብትቀየሩ እኮ ደስ ይለናል። ተቀየርን እኮ ከዚህ ወዲያ መቀየራል እንዴ? እኔ ምንሽ እየለመንሽ ነው እያስፈራራሽን ነው። ግን እኔ እያስፈራራው አይደለም። ማስፈራራት ማለት ነው። ሴትስ ብትሆን ታዲያ እንደዚህ አይነት ሴት ወደል ሴት አይቻላትም። እንደዚህ እኔ በጉልበቷ ነው የምታምነው አይደለ? አንዳንድ ጊዜ የሴቶች ባህሪ እንደዛ እኮ በየትኛውም ክፍለ ዘመን በየትኛውም እኔ ክፍል ውስጥ ያለ ልግባባ አልችልም። ትግባባል። እኛ እየተግባባን ነው። አንተ ጋር ያወራነው ነገር አለ። እስኪ እየተግባባን አሁን ዝም በል ወንዴ። በቃ እንደ አንድ ኢትዮጵያዊ ነው እየተነጋገርን ያለ ነው። እንደ አንድ ኢትዮጵያዊ ስንነጋገር መቀየራችሁን እንፈልገዋለን። ቅድም እየነገረህ ነገር ነበር እኮ ጸበል መጸበል አለባችሁ እሺ ብላችሁ፣ ከተቻለ ደግሞ እሺ የምትሉ ጸበል ትሄጃለሽ? እሺ የምትሉ ከሆነ ደግሞ እሄዳለሁ። አንተስ ትሄዳለህ? ምን ችግር አለ? ነገር እንሄዳለን። ሂዱ 2 ሳምንት ተጠበቁ። ከልጄ ጋር ብሬ አይደለም ብቻሽን ለምን ልጄ ስጠኝና ስትመለሽ ይሰጥሻል። እሺ በይ። ነገሩ ያለው እነሱ ጋር ነው። አሁን ይኸውልሽ ለእርቅ አይደል የጠራ ነው ነገር እንዲስተካከል። በቃ ክርክር አቁሚ። በቃ አንቺ ግን ገዳም ሄደሽ ብቻሽን ልጅ እኮ ጸበል ከባልሽም ጋር ባልሽ አይችልም። ሕክምናውን ሲከታተል ከተቻለ ሳይኮቴራፒ በዛው እንዲወስድ ቤትስ መጥቶ ጸበል ቢጸበል እኔ ያው ፍላጎቱ ካለው ያለኝ ይኸውላችሁ እኛ ተጸጽተናል አይደል? ስለዚህ አሁን በጸበሉ ተስማምተናል ማለት ነው። አሁን አንተ የምትለው ነገር አለ። እነሱ ሁለታችሁ ጸበል ትሄዳላችሁ። አንሄድም። አሁን እንሄዳለን ስትል አልነበር? አይሄድም። ለምን ግን አንዴ ሰው አንዴ አውሬ የሚያደርግሽ የምን ጸበል ወንድዬ? አሁን ጸበል እንሄዳለን ብለህ ለራሴ ልጅ ለወለድኩት ልጅ ነው እንዴ? እዛም ሂድ እዛም ሂድ። አሁን እሺ አላልከኝም? አላልኩም። ይኸውልህ ወንድዬ እንደተነጋገር ነው እንደተጸጸተ ሰው እሷም አትሄድም። አሁን እሺ ያልካት እሷንም እሷም ጸበል አልሄድም። በቃ ይኸውላችሁ ለምን እናትሰማኝም? የተነጋገርነው ምንድን ነው? አልሄድም። ምንድን ነው የተነጋገርነው? የተነጋገርነው የሳይኮሎጂ ምርመራ ማድረግ ካለባችሁ የሳይኮሎጂ ምርመራ፣ ጸበል መሄድ ካለባችሁ ጸበል መሄድ። ጸበሉን ተው፣ ሳይኮሎጂ አንዳንዱ እነሱን የሚያዙን ነገሮች አድርገን አሁን መመለስ ከቻላችሁ ትመልሳላችሁ። ልጁን ትፈልጋለህ አትፈልግም? ልጁን ከፈለግን እነዚህን ነገሮች ማድረግ አለብን። እየለመንኩ አይደል እንዴ?
ስለዚህ አሁን እኮ እየተጠራ ነው። ለዛ እንፈልጋለን ለልጃችን አይደል? እንደተነጋገር ነው ነገርኩህ እኮ ወንድዬ። ልጄን እፈልጋለሁ ግን ልጁን ጸበል ምናምን ከፈለግን ለምትለው ነገር አለች። እነሱ ያሉትን ነገር ማድረግ አለብን። ምንድን ነው ልጁ የምናገረው? ዕቃ አይደለም እኮ ዝም ብሎ ተንጠልጥሎ የሚሰጥሽ። እየተሳደብክ ነው። ማሟላት ያለብሽን ነገር ካሟላሽ እሱን ወደፊት እሱ ወደፊት ለምታደርገው አሁን አንተ ወደ አዘዝከው ሁሉ ወዲህ ትገላበጣለህ። ለምንድን ነው የጠራችሁን? አሁን ይሰማል። ልጃችንን ስጠን፣ ይቅርታ እኔም እኮ ልጃችሁን ስጣችሁ እያልኩ ነው። እንፍታው፣ በአንተ ይለቅ። ልጃችንን ስጠን አሳክመኝ። ስለዚህ አሁን ልጃችሁን ትፈልጋላችሁ? አዎ እባክህን። ስለዚህ አሁን ከዚህ በፊት እባክህን ወንድዬ፣ እሺ ቆይ አትስማኝ። ከዚህ በፊት ሌላ ውስጥ ለምን ትከተናለህ? ወንዴ እስኪ ስማኝ። ምን እንቀሳቀስ? እሺ ልጃችሁን ለመውሰድ ከፈለጋችሁ ከዚህ በፊት ኧረ በስመ አብ ይሄ ሰውዬ ወንዴ ነገርኩህ እኮ ያሉንን ነገሮች ማድረግ አለብን። በቃ ያሉንን ነገሮች ማድረግ አለብን። ጨለሌን እንደ እስኪ ወደ አንተ ለመለስ። እያንዳንዱ ነገር ያልካቸውን ነገር ማያደርጉ ከሆነ ከዚህ በኋላ ኃላፊነቱን አልወስድም እኔ። ማድረግ ያለብህን አድርግ። በቃ እኔ እኮ አሁን እያልኳችሁ ያለሁት ይኸውልህ ወንዴ፣ አሁን እሱ አንድ ወንድዬ ልጁን ከፈለግን እነሱ ያሉን ነገሮች ጠቅላላ ማድረግ አለብን። ከዛ ደም ከተፈጠረው ሰው ላይ እኔ ያዩ ማህበረሰብ አይደለም የሰው ልጅ ነኝ። ይኸውልህ ራሴን አግልያለሁ። አንድ ነገር ስማኝ። እኔን መጀመሪያ ምንም ብትሆን እዛ ውስጥ ነው ያለው። ደማችን አንድ ነው ወንድዬ። ጨርሻለሁ። ራሴን አግልያለሁ። ከእንደዚህ ነገር ውስጥ መውጣት ነው የምፈልገው። እኔ ጸጽቶኛል። በቃ እኔን ከታኝ እየወጣህ ማለት ነው። ምንድን ነው የምትከታው አንተ? መጀመሪያ መች ወጣህ? በአሰራር ጠይቀሃለሁ። ተወክላይ መጥተው የኔ አንተ ያለበት ማህበረሰብ አንተ ለምን ህይወቴን አታጠፉትም? ወንድዬ ከዚህ በኋላ አሁንም እኮ አንተ አሁን እኮ ልጃችንን ስጠን ብለን አይደለም። ምን አለበት ልጃችን አሁን ስለ ልጅ ለማውራት መጀመሪያ ስለ ልጅ ለማውራትም እናንተ አልተግባባችሁም። እኔ እሱን አክብሬዋለሁ። ምክንያቱም ሀሳባችንን ተቀብሎ ማድረግ ያለበትን ነገር እያደረገ ነው። ቅጣቴንም እቀበላለሁ ብሎ አስቧል አይደለ? ይሄንን ደግሞ ለማህበረሰቡ ወይም ደግሞ እኔ ለምኖርበት አካባቢ እያስተማርኩ ነው። ለውጥ አለ፣ ወደፊትም ለውጥ ይኖራል የሚል ሐሳቤ ነው ይዞ የመጣው። አሁን ግን ያየሁት ለውጥ አይኖርም። እኛን ይዞ እኮ ነው። አንተ መቼም አትለወጥም። አንዳንዴ ደም ውስጥ የገባ ነገር በጣም መጥፎ ነው ታውቃለህ። በመጀመሪያ ደረጃ አንተ አላመንክበትም። ዛሬ አይደለም መቼም ልጁን ልሰጣችሁ አልችልም። አንቺ ዛሬ ብሰጥሽ ነገ እንደምታርጂው እርግጠኛ ነኝ። በፍጹም ምክንያቱም አሁን አለፈ። አንተ ክርስቲያን ነህ? አለፈ። ክርስቲያን አይደለም። ቅዳሜ ነው አለፈ። ክርስቲያን አይደለም። በቃ አለፈ። የኛ ጥያቄ መልስልኝ። ክርስቲያን አይደለም። ያኛውስ ቅዳሜ ሲመጣ ክርስቲያን ነው። አንተ ክርስቲያን ነሽ አይደል? የለም። አንተ ክርስቲያን ነህ ወይ? መልስልኝ እስኪ። ክርስቲያን ነህ አይደለም? ነህ አይደል? ሌላ ነህ አይደለም? ጥያቄ ነው የጠየኩህ እኮ። እሺ ነህ አይደል? ጸበል ተጸበል። ተጸበልን እኮ ምንድን ነው? ስንቴ ነው ቄስ መጣ? 2 ሳምንት እኔ ገዳም ልውሰዳችሁ ተጠመቁ። አንጠመቅ ወንድዬ በጣም የሚገርም ሰርፕራይዝ ይዤላችኋለሁ። በነገራችሁ የረሳሁት ምንድን ነው? ኧረ አንተ ጋር ሰርፕራይዝ ምንድን ነው? አቤሎ ወንድዬ ያልኩኝ ይኸውልህ አድርጎ የሚያምታታል። ኧረ ቆንጆ ሰርፕራይዝ ልጃችሁን የፈለጋችሁት ልጃችሁን የፈለጋችሁት አንዴ ሰው ጥራልኝ። ምንድን ነው? አንተ ልጅ ሽምግልና ለማድረግ ኧረ እባክህ እንዲያታርግ። ኧረ እንደዚህ አትሁን። ቆይ ምንድን ነው የምትለው? ምንድን ነው ዝም ብለህ የምታዳምጠኝ? ምንድን ነው ሰርፕራይዝ? ልጃችሁን ለሆነ ሰው ሰጥቻለሁና ያ ሰው ሊነግራችሁ ነው። እባክህ ስለዚህ ሰውየው ጋር ይመጣና ከእሱ ጋር ታወራላችሁ። የምን ሰው ነው የምትልብ? ሰርፕራይዝ ነው ለእናንተ። ልጃችሁን ይዞ መጣ። ጤና ይስጥልኝ። ወይዘሮ ትዝታ የተጠረጠርሽበትን ኬስ ታውቂያለሽ? ምንድን ነው? አታውቂም? ግብረ አበሩ ያንተ ጉዳይ ደግሞ ጨርሰናል። ለማንኛውም እያንዳንዳችሁ እየሰራችሁት ያለው ነገር ከአይምሮ በላይ የሆኑ ብዙ ተግባራቶችን አድርጋችኋል። ለማንኛውም ተባባሪውን ጨምራችሁ ለጥያቄ ትፈልጋላችሁ። አልሄድም። ለምንድን ነው የምትወስደኝ? እየጨረስን ነው። እንግዲህ ውድ ቤተሰቦቻችን ናዚ አሳልፈን መስጠት ያለብንን ነገር በሙሉ ለህግ አሳልፈን ሰጥተናል። አሁን እጃችን ላይ ምንም አይነት ወንጀለኛ የለም። ማንም የለም። ገቢ አድርገናል። እናትና አባቱ ይመስለኛል ለተመልካች ግልጽ ለማድረግ ያክል ትዝታ የተከሰሰችበት ወንጀል የመጀመሪያው ልጇን ለመግደል ሙከራ በማድረግ ከተለያዩ ግብረ አበሮች ጋር በመገናኘት ወይም ደግሞ በመመሳጠር
ልጇን ሸጣ ገንዘብ ለማግኘት ሙከራ በማድረግ ሁለተኛው ሶስተኛው ነገር ደግሞ አንድ ደብተራ ነበር እዚህ ይዘው የመጣቸው የውሸት ደብተራ ማለት ነው። በዛ ልጇን ለማስገደል አሁን በተመሳሳይ በሰው እጅ አድርጋ ልጇን ለማስገደል ሙከራ በማድረግ በሚለው በሶስቱ ክስ ትከሰሳለች። ከዛ ውጭ ሁለተኛው ወንዴ ነው። ወንዴም ደግሞ የተከሰሰበት ደግሞ ብዛቱ አንተ ወንዴ በነገራችን ላይ ሌሎች ልጆችም እዚህ በፊት የሞቱ አሉ። ሶ በእነሱም ተጠርጣሪ ነው፣ በሱ ይጠየቃል። ከዛ ውጭ ቆጥ ላይ በተገኘው ልጅ አንድ ሁለት 18 አመት በታች የሆነ ህፃን ልጅ ኧረ በጣም ህፃን ልጅ ነው 10 አመት ይሞላል 9 10 አመት ከ18 አመት በታች ህፃን ልጅ በማገት እንዲሁም እንዲሞት ደግሞ ሙከራ በማድረግ ክፍለ ሀገርም ሄደው ደግሞ የተለያዩ ልጆችን መስዋዕት በማድረግ አላስፈላጊ ነገር ውስጥ በመግባት ህገወጥ የሆኑ በጣም ዲቴል አለው። በጣም ብዙ የወንዴ በጣም እንትኑ የተከሰሰበት መረጃ በጣም ዲቴል ኢንፎርሜሽን አለው። ትክክል። ከዛ ውጭ ደግሞ እንግዲህ ገና አላለቀም ጉዳዩ። ግን ሶስተኛው ተጠርጣሪም በዋስትና ቢወጣም ነገር ግን አሁን ላይ ያደረኩት ነገር ልክ እንዳልነበረ አምኛለሁ አውቃለሁ። ስለዚህ በዋስትና በወጣም አሁን በቀጣይ በፍርድ ቤት ቀጠሮ ሙሉውን እውነቱን እናገራለሁ ብሏል። ዞሮ ዞሮ አሁንም እሱም ከነሱ ጋር እዚህ ጋር ስለተገኘ አብሮ ተያይዞ ወደ ጣቢያ ሄዷል። ቃላቸውን የሚሰጡ ይሆናል ማለት ነው። እንደ ማህበረሰብ የጠፋ ማህበረሰብ ነው ያ ማህበረሰብ። ያን እንግዲህ ለማስተካከል ልጁ የሚችለውን አድርጌያለሁ ብሏል። የምትሰሙት ከሆነ ስሙት፣ ምክንያቱም አላስፈላጊ ነገር ስለሆነ። ቀጣይ ደግሞ ወደ እናንተ እንመጣለን። እዛ ሀገር ውስጥ በተለይ ባለፈው የሄድንበት በሰፈር ሀገር እየተካሄደ ያለው ነገር ልክ እንዳልነበረ ግልጽ ነው። ስለዚህ ይሄው ልጁ አለ በህይወት። እናንተ ግን ምንም አልሆናችሁም። አላስፈላጊ ቴረር አላስፈላጊ ጭንቀት ነው ፈጥረውባችሁ የነበረው። በተለይ ቤታችሁ ይቃጠላል፣ እርሻችሁ ይቃጠላል ምናምን እያሉ አላስፈላጊ አላዩ እያላችሁ ቤተሰብ ስትበጠብጡ ነበረ። ሶ አሁን ለሳጅን እንደውልለትና የህፃኑ ጉዳይ ደግሞ የሆነ የሰጠን መረጃ አለ። ስለሱ እናንተ መስማት ስላለባችሁ እንድትሰሙ እናደርጋለን። እንግዲህ ልጁ ሰላም ነው፣ ህፃኑ ደህና ነው፣ ከኛ ጋር ነው ያለው። የሚያስፈልገውንም ነገር እያደረግን ነው እንደምንችለውና እንደ አቅማችን። አባትነትን እየተማርከ ነው፣ እየተለማመደ ነው። ለሁለተኛ ልጅ እየተለማመድን ነው። ሁላችንም እንግዲህ በምንችለው ነገር በሙሉ ልጁን ለማሳደግ እንሞክራለን። እናንተም ከጎናችን ስለሆናችሁ በጣም እናመሰግናለን። አነሳለህ? አዎ። ሄሎ ሳጅን፣ ጤና ይስጥልኝ። እንዴት ነህ? አለን። ምን ስልክ አስቸገረ እንዴ? ስልክ ይገዛል? ሳጅንዬ፣ አቤት። ያው እንደ ቅድም አውርተናል፣ ግን ያው ኦዲየንስ ላይ ካሜራ ላይ ያለውን ነገር እንድትነግረን ነው። ስለ ልጁ ጉዳይ እናንተ ማሳደግ አትችሉም ብለህን ነበርና ያለውን ነገር እስኪ ያስረዳልን ለኦዲየንስ። አንደኛ እናትና አባት ፈቃደኛ መሆን አለባቸው እናንተ ለማሳደግ። ሁለተኛ ደረጃ ደግሞ ዶክመንት ፋይል እና ፈረማችሁን ይሄን ነገር የምትወስዱት። ስለዚህ ያለው ነገር አጣርተን የሆነ ደረጃ ላይ እስክንደርስ ድረስ ልጁ ወደኛ ገይዛችሁት እንድትመጡ ፈርማችሁ ሌጋል በሆነ መንገድ ነው እንጂ የሰው ልጅ ዝም ብሎ ገሌ ጋ ይቀመጥ ገሌ ይውሰድ የሚል አቅጣጫም አሰራርም አይፈቅድም። እናንተም ቀጣይ ተጠያቂ ስለምትሆኑ ሌጋል በሆነ መንገድ መታችሁ ኦፊስ ላይ ፋይል እንዲሁም ደግሞ መረጃዎች ተሟልተው የእናንተንም መረጃ ይዘን እኛም ደግሞ ክትትል ማድረግ ስላለብን ቤተሰብም ደግሞ ፈቃደኛ ስላልሆነ በዛ አግባብ መሰረት ነው እንጂ ዝም ብሎ አንድ ሰው ልጅ ወስጄ አሳድጋለሁ የሚል አግባብነት አይኖረውም። ነገ ለእናንተም ጥሩ ስለማይሆን ማለት ነው። አዎ ያው ሂደቱ ላይ እኛም እንትን የለብንም፣ ቅሬታ የለብንም። ያው ተመልካቾቻችን ማወቅ ስላለባቸው ነው። እንግዲህ እጃችሁ ላይ ብዙ ወንጀለኞች በዚህ ዙሪያ ተይዘዋል። እነሱም ላይ ጥሩ ሂደት አድርጋችሁ የሚገባቸውን ፍርድ እንደምትሰጡ ተስፋ እናደርጋለን። አይ እኛ አሰራራችን ስላለ ምንም ለሱ ዋናው ማግኘታችን ነው። አስፈላጊውን የህግ አግባብ እርምጃ እንወስዳለን። መታረም ባለባቸው ልክ እንዲታረሙ እናደርጋለን። ግን አሁን ልጁን ወደ ፖሊስ ጣቢያ ይዛችሁት መጣችሁ ገቢ አድርጋችሁ መረጃ ዶክመንቶች ተሟልተው አግባብ ባለው መልኩ የሚመለከተውን አካል ፈርሞበት እናንተም ፈርማችሁ ነው ልጁ ልትወስዱ የምችሉት። ስለዚህ ከቻላችሁ ዛሬውኑ ቶሎ ጨርሱና ተገኙ። እሺ ሳጅንዬ፣ እደውላለሁ ስመጣ። መልካም።
እንግዲህ ውድ ተመልካቾቼ የሰማችሁትን ይመስል ነበር። ስለዚህ ልጃችን ግድ ነው የህግ ጉዳይ ስለሆነ ፎርማሊቲውን አሟልተን ቶሎ ግን ወደ እጃችን አሁን የግድ መሟላት ያለ ጉዲፈቻ እድገትም ብንፈልግም እንኳን መሟላት ያለባቸውና የህግ አግባብ ሂደቶችም ስላሉ እነሱን መከተል ደግሞ አሰራሩ ነው ሂደቱ ነው። ስለዚህ እሱ ይሆናል። ሰዎቹ ግን እያንዳንዳቸው የእጃቸውን ቅጣታቸውን ያገኛሉ በሚገባ። ይሄ ደግሞ ትልቅ ማስተማሪያ ነው። በደንብ በተለይ ደግሞ ከዛ አካባቢ ያሉ ሰዎች ይሄን ቪዲዮ የሚከታተሉ ሰዎች በደንብ ይሄን ነገር አጽንኦት ሰጥተው እንዲከታተሉት እንዲያዩት ትልቅ ትምህርት እንዲወስዱበት ነው የምንፈልገው። ትምህርት ወሰዱበት። በቃ አላስፈላጊ ባህል ውስጥ ያላችሁ የግድ ይሄ ብቻ አይደለም። በጣም ብዙ አለ ኢትዮጵያ ውስጥ ያለ ማናቀው ባህል በጣም ብዙ እና ዛሬ እግዚአብሔር በዚህ መንገድ እንድትማሩ አድርጋችኋል። እናንተም ከዚህ ነገር ላይ ብዙ ትምህርት እንደምትወስዱ ተስፋ አድርጋለሁ። ይሄ ቤት እንግዲህ የሚመለከተው አካል እስኪመጣ ድረስ ይቆለፍና እኛም ወደ ምንሄድበት እንሄዳለን። መንግስት በነገራችን ላይ እዚህ ጋር ትንሽ ነገር እንትን ለማለት ይሄ ቪዲዮ የሚከታተሉትም ሰዎች ለሌላ ሰዎችም ሼር እንዲያደርጉት በጣም አስተማሪ ስለሆነ ማለት ነው ሼር እንዲያደርጉት በጣም እንፈልጋለን። ላይክ ሼሩ ሰብስክራይቡ እንዳለ ሆኖ ግን ሼር እንዲያደርጉት በደንብ እንፈልጋለን። ምክንያቱም በተለይ ትልቅ አስተማሪ ነው። አጓጉል እምነት ውስጥ ያሉ ሰዎች ይሄ በቃ ትልቅ አስተማሪ ቪዲዮ ስለሆነ መማማሪያ ይሆነናል። ነገ ማህበረሰቡን የምንለውጥበት ነው። ትልቅ ሀገር ነው ያለችን። ስለዚህ ማህበረሰቡን ከእንደዚህ አይነት አጉል እምነት ውስጥ አስወጥተን ወደ ጥሩ ስነ ምግባር ላይ እንድናደርስ የሚያስችል ነው። ስለዚህ በደንብ ሼር እንዲያደርጉት ይሄ በጣም ትልቅ ነገር ነው የተናገርከው። ቤተሰቦቼ ብዙ ነገር እናሳልፋለን፣ ግን በልጅ የሚመጣ ነገር ደግሞ በጣም ከባድ ነው። በልጅ አትፈተኑ። ለማንኛውም እኔ የምሬን ነው የአጥንቴ ስጋዬ እንደተፈተነ ያክል ነው የተፈተንኩበት። አንተም በተመሳሳይ ሁላችንም ለፍተናል። እናንተ ግን ከዚህ ቪዲዮ ላይ ብዙ ትምህርት ውሰዱበት። የምሬን ነው። ቪዲዮ የሚሰራው ወይም ደግሞ እየሰራን ያለነው ነገር ዝም ብሎ ተራ ነገር ነው ብላችሁ አትለፉት። ዛሬ እዚህ ደረጃ ላይ ደርሰናል ማለት ግን አልቋል ማለት አይደለም። ከጀርባ ብዙ ነገሮች አሉ። አሁንም ከጀርባ እየተሰሩ ያሉ ነገሮች አሉ። ቤተሰቦቼ እናንተም ጥንቃቄ አድርጉ። ለቤተሰቦቻችሁ ላኩ። በያሉበት ቦታ ሆነው ይሄንን ቪዲዮ ማየት አለባቸው። ሙሉውን በቃ ከመጀመሪያው ጀምሮ የነበረውን ሂደት ሰው ማየት አለበት። በቃ መከታተል አለበት። ይሄን ለማለት እንወዳለን። ቤተሰቦቼ አብራችሁን ስለነበራችሁ በጣም ነው የምናመሰግናችሁ። በጣም ደስ ብሎኛል። በጣም ላይክ፣ ሼር፣ ሰብስክራይብ አድርጋችሁም እያበረታታችሁን ነው። ሱፐር ቻት እየሰጣችሁን ነው። ስለ ሁሉም ነገር በጣም እናመሰግናለን። አንበሳይም እንግዲህ የዩቲዩብ ትጀምራለች ከሰሞኑ። ስለዚህ ከስር ሊንኳን እናስቀምጥላችኋለን። እዛ እየገባችሁ ደግሞ አቤላ በርታልን ጀግናችን እያላችሁ ልክ ለኔ እንደምታረጉልኝ በሙሉ ለሱም እንድታረጉለት አደራ አላችኋለሁ። በጣም እንወዳችኋለን። አንተ ትወዳችኋለህ? በደንብ እንጂ ከካሜራ ጀርባ ነበረች፣ አሁን ግን ከካሜራ ፊት መምጣት ጀምራለች። አበረታቱት። ሰላም ጊዜ፣ ሰላም። ቻው